ለምን የሚለውን ለማየት ነው። ካረግሻለሁ ቆይ የማላውቀውን ሰው ከምድር ተነስቼ እንዴት ነው የማገባው? አይ ቅድስት እኔ በደንብ አውቀዋለሁ። ያ እንደውም ብዙ ቤት አለው አፓርታማ አለው ምናምን ብዬ ነገርኩሽ ሰውዬ። እሱ ሰውዬ እኮ አንቺ ወንድምም ይሁን እህትም ትሁን ልጅም ይሁን ፍቅር ነው። በፍቅር መሀል ማንም ሰው ጣልቃ መግባት የለበት። እሱ እውነትን ነው። እንግዲህ ብሩክ ካልፈለገ ምን ይደረጋል? መድቤ የኔና ያንተ ጉዳይስ ምንድን ነው? እናንተ ነገር ቆይ መድብል ምንድነው እንደሚያናድድ? እኔ እኮ በጣም ግራ እየገባኝ ነው ያለው። ያንተ አመል አልያዝ አልጨበጥ እኮ ነው ያለኝ። ቅድስት አለም ማለት ነው ከሆነ ቦታ የሆነ ነገር ስትገዛ ይቻታል። ምን ስትገዛ ይሻት? የሚመርስ ነገር። ምን ማለት ነው ደግሞ እሱ? ቆይ የት ነው የገዛችሁ? ከሆነ ቦታ ስትገዛ ይቻታል። ቡራን በጣም ተጠንቀቅ በይውሽ እኮ ብሩክ ልትመርዘው። አለም ክፉ ናት ሲባል ሰምቻለሁ። አለም ክፉ ናት? ማነው ደግሞ እንደዛ ሲል የሰማሽው? አባ ባለፈው ቤተክርስቲያን ቁጭ ብለን ስንማር ይቻለም በጣም ክፉ ነች፣ በጣም ተጠንቀቁ እንዳታታለላችሁ ሲሉ ሰምቻለሁ። ምን ቀልድ ነው? ልሳቅ ብቻ ነግሬሻለሁ። ከማይሆን ቦታ የማይሆን ነገር ስትገዛ ያን መርዝ ስትገዛ አይቻታለሁ። ቡራን ተጠንቀቅ በይው፣ በኋላ እንዳትገለው እንዳትጨርሳል። ምሳሌ ቅመሽልኝ። ምን ሰው አላምንም እናቴ። ቅመሽልኝና ከዛ በኋላ ትታለሁ እኮ ምሳሌ እንዳትመርዝሽ። እኔ ምሳሌ ትመርዘኛለች ብዬ አይደለም፣ ግን ደግሞ ያችን አለም የምትባል ሴትዮ አላምናትም። ስለዚህ ቅመሽልኝ ቅመሽ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። እንግዲህ መድብል አላስችለው ብሎ ወደ ማሂ ቤት ሄዷል። የመድብልን ደግነት እንዴት አያችሁት? እና ደግሞ የታረቀኝን ክህደት ታረቀኝ ከርቶታል መድብልን። እሱም በባለፈው ክፍል እንዳየነው ስለ ፍቅረኛው ሰገን እየጠየቀው ነበረ። ካሌብ ሲቀማምስ ያወራኛል ብሎ እንግዲህ የውሸት ትርክቱን ለመንገር ሞክሯል። ነገር ግን ደግሞ መድብል ጀግና የምንለው እኮ በምክንያት ነው አይደለ? በመድብልማ በጣም በቃ ሁላችንም ተስማምተን ነው የምንኮራው፣ ምንም ጥርጥር የለውም። እና ስለሱ ነገር እንግዲህ ስለ ካሌብ ያውቃል መድብል ጥንቅቅ አድርጎ። ምክንያቱም በፊት ጓደኛው አብሮ የሚሰራ ሰው ስለነበረ እሱን ነገር ስለሚያውቅ እንግዲህ ጠጥቶ የሆነ ነገር እንደማይናገር እሱን ነገር ወይም ደግሞ ሚስጥሩን ያን ያህል ለሰው እንደማያወራ ጥንቁቅ ሰው እንደሆነ ካሌብ ስለሚያውቅ በዛ ምክንያት የሆነ ተልእኮ እንዳለው ነው የገባው መድብል። እንዲሁም በድጋሚ ሲገናኙ ኤርፎን ከጆሮ አድርጎ እያሰማ ነበረ ስለ ካሌብ እንዴት ነው እና እንጎዳዋለን እንደዚህ እናደርጋለን ብለህ ነበረ ሲለው መድብል ደግሞ ሽምጥጥ አረ ይመች በቃ ትችላለህ። አስተያየቱ እኮ ራሱ በቃ ይለያል። መድብል እውነት አለም ከመድብል በፍቅር ጠብር ግፍ ባትል ይገርመን ነበረ። ጀግናው እንዲያየች እንግዲህ አለመማረክ አይቻልም። እና መድብልዬ ስለነቃህ በጣም ደስ ብሎናል። ከዚህም በላይ መንቃት፣ ጠላቶችን መመከትና መከላከል መቻል አለብህ። በሞት ምናምን ብለህ በቃ ሞትን ማሰብ ሞትን ወደ አንተ በቃ ማቅረብ የለብህም። ራስህን ጠብቅ። ምንም እንድትሆንብን አንፈልግም። ለብሩኬ ለወንድምህም እንግዲህ አንተ ስትኖር ነው ሁሉም ነገር የሚሆንለት። ምክንያቱም ብሩኬንና ካሌብ አግተው ወስደውት ሳለ ከሞት አፋፍ ላይ ሆኖ እንደው እንደ አጋጣሚ ሆነና አንተ ባትደርስለት ኖሮ ምን ሊሆን እንደሚችል መገመት አያቅትህም። ግን ደግሞ ፈጣሪ ፈቀደለትና አንተን ጥሎለት አንተ መተህ በጣም በቃ አድንኸዋል። ብር በማን እንደተላከ ለልጁ መታከሚያ እንዴት እንዳገኘ እሱን ነገር ስታጣራ ካሌብ ሞሲሳ የሚል ስም አስደንግጦሃል። ያው በፊት ስለምታውቀው ማለት ነው።
ከነሱ ጋር በጭራሽ መተባበር እንደሌለበት ስለምታቅ ነው። እንዲሁም ደግሞ ያንተ ወንድም መሆኑን አያውቁም ነበረ። ያንተ ወንድም ቢሆን እንደሆነ ቢያውቁ በቀጥታ ነበረ የሚገሉት አንተን እንግዲህ ለመጉዳትና ለማናደድ ሲሉ። ነገር ግን አያውቁም። አንተን የሚያውቁህ ዘሩባቤል በሚባል ስም ነው እንጂ መድብል በሚባል ስም አያውቁህም። እና የሚያጠራጥረው ነገር እንዴት ነው ጀግና መድብልን ያህል ሰው ሰገን ሞታለች ተብሎ ሳትሞት እንዴት ነው ሊታሰር የቻለው የሚለው ነገር ጥያቄ ለሁላችንም ይፈጥራል። ሰገን አለች፣ ሰገን አልሞተችም። እንግዲህ በቀጣይ ሰገን ሲያያት መድብል የሱ ሰገን እንደሆነች ያውቃል። አሁን ላይ ሰገን ማናት ምንድናት የሚለውን ነገር በደንብ አያውቅም። ብቻ በጣም ስለሚያፈቅራት እንዲሁ በሀሳብ በፍቅሯ እየተብሰለሰለ እየተጸጸተ እሱ እንደገደላት ነው የሚያስበው። ነገር ግን ሰገን አልሞተችም። ሳትሞት እንዴት ነው ሞታለች ተብሎ የታሰረው መድብል? ይሄ ለሁላችንም ከባድና ትልቅ ጥያቄ ነው። መድብል እንዴት ታሰረ? በቃ በምን አይነት ማጭበርበሪያው ነገር ውስጥ ከተውት ነው እንዲታሰር ያደረጉት የሚለው በቀጣይ እንግዲህ ሁላችንም በጉጉት የምንጠብቀው ስለሆነ እናየዋለን እንዴትና ለምን እንደሆነ። ነገር ግን እነ ሞገስ ጋር ያለችው ሰገን ድራማ ላይ ሰገን እሷ የሱ ፍቅረኛ እንደሆነች መድብል አሁን ድረስ በጭራሽ አያውቅም። ነገር ግን አንዲት የተበደለችና የተጨቆነች ያለች ሴት እንደሆነች ነው የሚያውቀው። ልጅቷን እናውጣ፣ ልጅቷን እንድረስላት እያለ ነው ያለ እንጂ የሱ ሰገን መሆኗን አያውቅም። አስቡት እንግዲህ መድብል ሰገንን ሲያያት ይወርቃል፣ መቋቋም ያቅተዋል። ምን ይሆናል? እኛ እንግዲህ እንድትገኝለት እሱ ጋር ተገናኝተው በፍቅር እንዲኖሩ ምኞታችን ነው። ልክ እንደ ሞገስና እንደ ሉላ። ሞገስና ሉላም ተመሳሳይ ነበረ ህይወታቸው። ያው በእርግጥ እነሱ ጋር ሞት ምናምን የሚባል ነገር የለም። ነገር ግን ለብዙ አመታት ወደ 10 አመት ያህል ዝናን አግብታ ሉላ እየኖረች ነበር አይደል? ቤት ተዘግቶባት ነው፣ ነጻነት የላትም። ብቻ በጣም በሚያስጠላ አይነት ህይወት ውስጥ የኖረች ነበረ። እንዲሁም ቅርጽሽ እንዳይበላሽ መልክሽ እንዳይጠፋ ምናምን እያለ ዝና ጎበዙ ልጅ እንድትወልድ አላደረጋትም ነበረ ሉላን። ይሄ ነገር ለሞገስ ቀንቶታል። ስለዚህ በእርግጥ ልጅ አይጠላም፣ ግን ደግሞ ከማይረባ ከጨካኝና ከአረመኔ ሰው ላይ ልጅ መውለድ በጣም ከባድ ነው። ከዛ በኋላ ደግሞ ልጅን አገናኙኝ እያለ ሌላ ተንኮል፣ ሌላ ድራማ፣ ሌላ ሴራ እያሴረ የግፍን ጽዋ ነበር የሚያጠጣቸው። ነገር ግን አልወለደችም እና ልክ እንደነሱ ነው። ሞገስ እንግዲህ 10 አመት ሳያገባ ጠብቋታል። ሉላም 10 አመት እንዴት ነው የጠበከኝ? ምንም አይነት ሴት ጋር እንዴት ነው ሳትገናኝ ነው እያለች ነበረ። ሞገስ ደግሞ በተቃራኒው ሴቶችን ሲበቀል ነው የኖረው። እንግዲህ በጓደኛው በብሩክ ቅናት ቢጤ ገባ ስላለበት በዛም ምክንያት የጓደኛውን የብሩክን ሚስት እስከ መያዝ ድረስ ደርሰዋል። ማሂ ደግሞ እንግዲህ አጋጣሚውን እየተጠቀመች ገንዘብም ስላለው በዛ ጊዜ ገንዘብ ይሰጣታል። ገንዘብ የሚሰጣት የሚገርማችሁ ነገር ሰውን ለምታሳግትበት ነው፣ ቅድስትን እንዲሁም ደግሞ ምሳሌን። አረ በጣም ከባድ ነው። ለምን እንደምትፈልግን አይነግራትም፣ ማለት አትነግረውም። ዝም ብለህ ብር አምጣ ነው እንጂ ምክንያቱም ምናምን ሲጠይቃት በጭራሽ አትነግረውም። ዞሮ ዞሮ እውነቱ ሁሉም ነገር ስለወጣ እሱም በጣም ስለተጸጸተ መጨረሻ ላይ ይባስ ብሎ እርቃኗን ቀርጾ ቪዲዮ እንግዲህ እንትን ብሏታል፣ ሶሻል ሚዲያ ላይ ለቆባታል። እሷም ገንዘቡን እንዲነጠቅ አድርጋ የድህነትን ጥግ እና ራብን ጥምን እንዲያሳልፉ አድርገዋለች ከሉላ ጋር ሆኖ። ደስ የሚለው ነገር ደግሞ ሁሉም ንብረቱ የሞገስ በእሱ ስም ብቻ አልነበረም፣ በእናቱም ነበረ። አሁን በቃ ሞጌ ከከፍት ማማ ላይ ሊወጣ ነው። እንኳን ደስ አላችሁ የሞገስ አድናቂዎች፣ እንዲሁም የሉላ አድናቂዎች። እነሱ እንግዲህ ከዚህ በኋላ በቃ ድህነትን እርግጥ አድርገው ነው የሚይዙት እንጂ ድህነት አይጫወትባቸውም። እስካሁን ተጫውቶባቸዋል።
ይህም ቤታቸውን የሚያስመልስላቸው መድብል ነው። በመድብል አማካኝነት እንግዲህ እሱ አግዞት የቤቱን ካርታ፣ ፋይል፣ የሚያስፈልጉትን ፋይሎች እጁ ላይ አስገብቷል። ሞገስ ተጠንቅቀህ መያዝ መቻል አለብህ። ቤትህ ይፈተሽ ይበርበር ቢባል ቀጥታ ነው ሰውየው ልክ አንተ ፈልገህ እንዳገኘው ሰውየው አክሊሉ የሚባል ሰውዬ ፈልጎ ነው የሚያገኘው። ስለዚህ እንደ ሀሳብ ወደ ብሩኬ ጋር ብታስቀምጠው መልካም ነው ለደህንነታችሁ ሲባል እና በስተመጨረሻም ቅድስትና ብሩክ ታርቀዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ብሩኬ አስጠላ፣ ብሩኬ በቃ ደበረን ምናምን እያላችሁ ነበረ። ያው ለቅድስት አስቦ ነው ለሌላ ነገር አይደለም። ክብሯን ጠብቆላት እንግዲህ በክብር እንዲታገባ ስለፈለገ እንጂ ስለማይወዳትና ስለማያፈቅራት አይደለም። ስልክ ስታወራ ቅድስት እንግዲህ ሽማግሌ ላክ ብሎት ነበረ። በሚያሳዝን ሁኔታ ቅድስትም ምርር ብላ እያለቀሰች ከአለም ጋር ሄደች። አለምም ሞቅ ሞቅ አረገችላት። እሷ ጋር መተኛት ማደርም አልቻለችም። ለቃም ወጣች። ዞሮ ዞሮ በስተመጨረሻ እድሜ ለምሳሌ ምሳሌ እኮ በቃ ቅመም ነሽ ቅመም። ቅድስት እንደዚሁ በተከፋችበት ጊዜ ምንድነው ያደረገችው? ለምን አናስቃት የሚያስቅ ነገር እናድርግ ብለው ከዳጣ ጋር ውሃ እንግዲህ የተመረዘ ውሃ ይመስል እሱን እንደዛ እንደጠጡ አድርገው ራሳቸውን ስተወደቁ። በስተመጨረሻም ቅድስት ሰራችላቸው በተቃራኒ። ቅድስት እየተጫወቱባት እንደሆነ ስለምታውቅ እሷም ወደቀችባቸው። እንደውም ከሷ ይልቅ እነሱ ናቸው የደነገጡት። ብቻ ምሳሌ በቃ ትለያለች፣ እውነት ትለያለች። ምሳሌ የልጅ አዋቂ ነች። ከዚህ በኋላ ብሩኬ የተጃጃለ ስራ የተጃጃለ ነገር እንደማታደርግ ተስፋ አለን። ልጅህ የሚያስደስታትን ነገር አድርግላት፣ ለአንቺ ነው የምኖረው ትላት የለም። ስለዚህ እሷ ደግሞ ቅድስትዬ ነው የምትወደው። እንግዲህ ማየ እያለቻት ነው በቃ ልጅ የሚያስደስታትን ነገር ከማድረግ ወደ ኋላ አትበል። ያለች ልጅ አንድ እሷ ብቻ ነች። በቃ እሷን ለማስደሰት ሞክር። ልጅ ደግሞ ቅድስት ያላት እምነት በጣም ደስ ይላል። የሚደነቅና በቃ የሚገርም ነው። እንደምትወልድ ነው ውስጧ የሚነግራት። ስለዚህ ብሩኬ ደግሞ ካንተ የሚጠበቀውን ተገቢውን የሆነውን እንግዲህ የፍቅር ጊዜ አብረህ ማሳለፍ ነው ከቅድስት ጋር። ከሰርጉ በፊት ከሰርጉ በኋላ ምናምን እያላቸውን ችግር አትፍጠሩብን። ዞሮ ዞሮ ትወድሃለች፣ አንተም ትወዳታለህ። አብራችሁ ያው ከሰርግ በፊት ባይተኛ ከጋብቻ በፊት አሪፍ ነው። ግን ደግሞ በሁለታቸው መካከል እውነተኛ ፍቅር ስለሆነ ያለው እንግዲህ ብዙ ነገር ነው አይደለ አብረው ያሳለፉት። ብዙ በቃ ደስታ ብቻ ሳይሆን ከደስታ እንደውም ብዙ ፈተና ብዙ መከራን ያሳለፉት። ምሳሌ በታመመች ሰዓት ቅድስት ብዙ ዋጋ ከፍላለች። ከዛ አንጻር ሁሉ እሷን ሊጎዳት ስለማይችል በቃ ከዚህ በኋላ መኝታችሁ አንድ ላይ ነው። እንደ ነገርኩ ብሩኬ ተገቢውን ፍቅር መስጠት መቻል አለብህ ለቅድስት። ከዚህ በኋላ በጭራሽ እሷን ማሳዘን እሷን መጉዳት የለብህም። በቃ ጥሩ የሆነ የፍቅር ጊዜ እንዲኖራችሁ ነው የምንመኘው። ወይዘሪት አጸደ ደግሞ እንዴት ነው መድብልን ስትሰሚው ምን ተሰማሽ? መድብል ጋር መስማማት ከፈለግሽ ዳጣን መውደድ፣ ዳጣ ድጥድጥን ማክበር መቻል አለብሽ። ዳጣ ድጥድጥን ሳትወጂ ሳታከብሪ የመድብል ፍቅረኛ ልትሆኚ አችም። ስለዚህ ዳጣ እንደ አማትሽ ነው ማየት ያለብሽ። ዳጣን እንደ አማትሽ ልክ እንደ ባልሽ እናት ልጅ ናት ብለሽ እንዳትነቂ። ዳጣ አይ ካልሽ ደግሞ በጣም የምታቃጠልሽ ስሟ ራሱ መገመት አያቅትሽም። ዳጣ ድጥጥጥ ተብሎ የወጣላት ስም ራሷን እች ያወጣችው ሰዎችን ያው ስለማቃጠል ነው ብላለች። ስለዚህ ከሷ ጋራ አጓጉል ነገር ውስጥ ባትገቢ መልካም ነው ነው የምለው እኔ። አለምዬ ተጠንቃቂ፣ በጣም መጠንቀቅ አለብሽ። ዳጣን የነካ የለውም በረካ ይባላል። እሷን አትንኪ።
እንግዲህ መድብል ያፈቅራታል አያፈቅራትም የሚለውን በቀጣይ የምናይ ይሆናል። ነገር ግን መድብል በጭራሽ ምናልባት አብሯት ጊዜ ሊያሳልፍ ይችላል። እሷ እያደረገች ያለችው ሰገን እንዲረሳ ነው። እሷን ፍቅር ከጀመርክ እኔ ጋር ትረሳታለህ እያለች እንግዲህ በደካማ ጎኑ ገብታ ጉዝጉዝ ብላ ያው ልጅ ከወለድኩበት ያገባኛል እያለች የጅል ሀሳቧን እያሰበችና እየተገበረች ነው የምትገኘው። ነገር ግን እዛ ደረጃ አይደርሱም። ያው ስትስመው አይኑ ፈጦ ቀርቷል። ዘራፍ አካኪ ዘራፍ አላለም። ዞሮ ዞሮ በጭራሽ ነው ፍቅሯን የማይቀበለው። እንድትጎዳበት አይፈልግም። ከዚህ ቀደም ፍቅር ይዞሽ ያውቃሉ የረሳሽ ያፈቀርሽው ምናምን እያላት ነበረ። እንዲሁም አለም ለመድብል የምትገባ አይነት ሴት አይደለችም። አንደኛ ነገር አስተሳሰቧ በጣም ይቀራታል። ለምን ታውቃላችሁ? ቅድስትና ብሩክን በሚዋደዱ ሰዎች መካከል እየገባች ለማለያየት የምታደርገው ነገር እንደዚሁም ደግሞ ለብሩኬ የማህሌትን ቤት አሳይታ ብሩኬ እንዲገድላት ከዛ በኋላ ወደ እስር ቤት እንዲገባ እና ቅድስትን እዛ ቤት አስወጥታ ለሌላ ወንድ መዳርን ትፈልግ ነበረ። ያ ማለት እውነት እንኳን ቢሆን ራሱ የምትጎዳት ቅድስትን ነው። ማሂ ሞታም ቢሆን ያኔ ብሩክ ይታሰራል። ነገር ግን ደግሞ ከማንም ከምንም በላይ ቅድስት ትጎዳለች። ብሩክ ይጎዳ ማለት አይደለም። ህይወቱን ያበላሻል፣ ህይወቱን ያጨልማል። በቃ ብዙ ነገሩን ነው የሚያጣው። እንዲሁም የልጁን ደስታና ሰላሟንም ያሳጣታል። ምክንያቱም ያለላት አባቷ ነው። ሌላ እህት ወንድም የላትም። ምንም እንኳን መድብልም ቅድስትን ቢኖሩ ዞሮ ዞሮ እነሱም ለራሳቸው ሀዘን ላይ ሶስት በቃ ሀዘንተኛ ሰው አንድ ላይ ሲኖር አስቡት፣ በጣም ከባድ ነው። ስለዚህ ቅድስት ከምንም በላይ ትጎዳለች። አገባዋለሁ ብላ እየጠበቀች ያለችውን ወንድ በገዛ አክስቷ ልጅ ምክንያት ወንጀል ሰርቶ እንዲታሰር ስላደረገች አጸዴንም ትጠላታለች። እንዲሁም ብሩክንም እጠብቃለሁ ብላ የምትጠብቅ ነበር የሚሆነው። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ሸር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን።